በተለይ መጽሐፍ ቅዱሳችን ላይ በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የመንፈስ ቅዱስን ስጦታ ትቀበላላችሁ ይላል። የመንፈስ ቅዱስን ስጦታ ትቀበላላችሁ እያለ ይናገራል። እንግዲህ የመንፈስ ቅዱስን ስጦታ ኃይል ከተሞላን በኋላ እንግዲህ ይህን ስጦታ የምንቀበል ከሆነ በዚህ ስጦታ ውስጥ ደግሞ ያለውን ብዙ ነገር ማየት እንችላለን። እግዚአብሔር እንዲረዳን እግዚአብሔር መንፈስ ቅዱስ ራሱ በዚህ ውስጥ መጥቶ እሱ እንዲናገር እስቲ ጥቂት እንድንጸልይ ይፈልጋለሁ። የጌታ ስም የተባረከ ይሁን። ልዑል እግዚአብሔር ሆይ እናመሰግንሃለን። ደግሞ በዚህ ሰዓት ጌታ እግዚአብሔር ሆይ ደግመህ ለእኛ ይህንን አዲስ ጊዜ ሰጥተናል። በሰጠህን ጊዜ ደግሞ ጌታ መንፈስ ቅዱስ ሆይ በአግባቡ የአንተን ሐሳብ የአንተን የልብህን ሐሳብ በጌታ በኢየሱስ ስም በዚህ አንተ በሰጠህን መስመር እግዚአብሔር ሆይ መማማር መጸለይ እንድንችል ጸጋህ እንዲረዳን አንተም እንድታግዘን በኢየሱስ ክርስቶስ እኔ እጸልያለሁ። ጌታ ኢየሱስ ሆይ በዚህ ፕሮግራም አንተ ጣልቃ በመግባት ወንድሞቼን እህቶቼን በማንቃት ደግሞም ጌታ እግዚአብሔር ሆይ ፊትህን እንድንፈልግ ወደ አንተ እንድንጠጋ የልብህን ሐሳብ እንድናደምጥ አቤቱ ጌታ እግዚአብሔር ሆይ በመንፈስ ቅዱስ ኃይልና በመንፈስ ቅዱስ አማካኝነት እያንዳንዳችን እንድትናገረን በጌታ በኢየሱስ ስም እንለምናሃለን። እኔንም ባሪያህን እንድትረዳኝ እንድታግዘኝ ጌታ በኢየሱስ ስም እጸልያለሁ። ሁሉ ለስም ክብር ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ስም እየተባረከ ይሁን። እንግዲህ እንደነገርኳችሁ በዚህ በሐዋርያት ሥራ ምዕራፍ 2 ላይ ቁጥር 38 ላይ የመንፈስ ቅዱስን ስጦታ ትቀበላላችሁ እያለ የእግዚአብሔር ባሪያ ሲነግራቸው እንመለከታለን። የመንፈስ ቅዱስን ስጦታ እንግዲህ ልዩ ልዩ ነው። ስጦታውን ከተሞላም በኋላ ሰው በአንድ ነገር ብቻ አይደለም የሚያገለግለው። ያ አንዱ መንፈስ እንደወደደ አንዱ ትንቢት ሊናገር ይችላል፣ አንዱ መገለጡን ሊያመጣ ይችላል፣ አንዱ የፈውስ ስጦታ ሊቀበል ይችላል። ብቻ የተለያየ ስጦታዎችን እግዚአብሔር ለእያንዳንዳችን ሊሰጠን በወደደ መልኩ ይሰጠናል። የጌታ ስም የተባረከ ይሁን። መጽሐፍ ቅዱሳችን በዚህ በሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ ብዙ እዛ ውስጥ ነው ዛሬ የምንሆነው። ሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ መንፈስ ቅዱስ ይላል። በጣም ከሚገርማችሁ ነገር ገና ምዕራፍ 13 ቁጥር 2 ላይ መንፈስ ቅዱስ ባርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አላቸው። መንፈስ ቅዱስ ምን አላቸው? ባርናባስን ሳውል የሚለው ሐዋርያ ጳውሎስን ነው እና ለጠራኋቸው ስራ ለዩልኝ አላቸው። ለጠራኋቸው ስራ ለዩልኝ ሲል እነዚህ የአንጾኪያ ቤተክርስቲያን መሪዎች ዝግጁ አይመስሉኝም። ለዛን ጊዜ እነማንን? እነ ጳውሎስንና እነ ባርናባስን ለመላክ ዝግጁ አልነበሩም። ግን ድንገት ነው፣ በቃ ድንገት ነው። ስፍራው አንጾኪያ ነው። የአንጾኪያ መሪዎችም እነ ባርናባስ እነ ጳውሎስ እየጸለዩ ያሉበት ስፍራ ላይ ነው። በእግዚአብሔር ፊት የእግዚአብሔርን ፊት እየፈለጉ ያሉበት ስፍራ ነው እና የአንጾኪያ ቤተክርስቲያን ለመጀመሪያ ጊዜ ምን ታደርጋለች? እነዚህን የተወደዱ የእግዚአብሔር ባሪያዎች መንፈስ ቅዱስን ታዛ ስትለያቸው እናያለን። ለዩልኝ ሲል ሲለዩ ነው የምናየው። ክፍሉን ብናነበው ደስ ይለኛል። እንዲህ ብሎ የእግዚአብሔር ቃል ይናገራል። ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስና ሳውልን ለጠራኋቸው ስራ ለዩልኝ እናያለን። ለዩልኝ የመብራት ችግር ስላለ ትንሽ እንዳለ ትልል እችላለሁ። ለዩልኝ ለዩልኝ ለጠራኋቸው ስራ በቃ ጅስት ለዩልኝ። እንግዲህ አንደኛ እዚህ ውስጥ የምናየው ነገር መንፈስ ቅዱስ አገልጋዮችን እንደሚለይ ራሱ ተናግሮ ሲለይ እናያለን። ለዩልኝ አላቸው። ይህንንም እነዚህ ሰዎች ከለዩለት በኋላ በርናባስና ሳውልን መንፈስ ቅዱስ ራሱ ደግሞ ምን ሲያደርግ እናያለን? ሲልካቸው እናያለን። ቁጥር 4 ላይ ሲላኩ ነው የምናየው። መንፈስ ቅዱስ አገልጋዮችን ከአገልግሎት ጋር በማገናኘት ይለያል። መንፈስ ቅዱስ እንደገና ደግሞ አገልግሎችን ወደ ወደደው መንገድ ይልካል።
መንፈስ ቅዱስ ይለያል፣ መንፈስ ቅዱስ ይልካል። ክብር ለእግዚአብሔር ይሁን። ስለዚህ ሲልካቸው ደግሞ እንመለከታለን። ቁጥር 4 ላይ ወዴት ላካቸው ብለን ስናይ ወደ ሴሌውቅያ ወረዱ ይላል። በርናባስና ጳውሎስ ወደ ሴሌውቅያ ወረዱ። በተለይ ሴሌውቅያ ከደረሱ በኋላ ምዕራፍ 13 ቁጥር 38 ጀምሮ ታንቡታላችሁ። ብዙ ነገሮች በሕይወታቸው ሲሆን እናያለን። የመጀመሪያው ጳውሎስና በርናባስን በዛ በሰሎቅያ ያሉ ሰዎች ካገኟቸው በኋላ በምኩራብ ካስተማራቸው በኋላ ምንድን ነው ያደረጉት? ያ ፕሮግራም ካለቀ በኋላ ጳውሎስና በርናባስ ተከትለው ለመኗቸው። ቆዩልን፣ የምትናገሩት ነገር በቃ ገና እነሱን ሴትስፋይ አላደረጋቸውም። በጣም ተደንቀዋል። ቆዩልን ብለው ሲለምኗቸው እናያለን። እንደገና እዛው ምዕራፍ 13 ቁጥር 34 ላይ ደግሞ በመንፈሳዊ ነገር የበረቱ እነ ጳውሎስን ሲከተሏቸው እናያለን። ተከተሏቸው ይላል። ከተከተሏቸው በኋላ በንጋታውን መጥተው ምን እንዲያደርጉ እንዲያገለግሏቸው፣ በሚቀጥለውም ጊዜ ደግሞ እንዲሰብኳቸው፣ የእግዚአብሔርን ሐሳብ እንዲገልጡላቸው በሰሎቅያ ያሉ ሰዎች በመንፈሳዊ ነገራቸው የበረቱ ሰዎች ተከትለው እነ ጳውሎስን እንደገና ወደዛ አገልግሎት ሲጋብዟቸው እንመለከታለን። በዚህ ጊዜ ግን አንድ ነገር ሲፈጠር እናያለን። አንድ ነገር ሲፈጠር እንመለከታለን። ምንድነው የተፈጠረው ስንል በሰሎቅያ የነበረው ሕዝብ እጅግ በብዛት ወጥቶ የነ ጳውሎስ ይዘው የመጡትን የእግዚአብሔርን ቃል ለመስማት በብዛት ሲወጡ እናያለን። ይሄ በብዛት የወጣውን ሕዝብ የተመለከቱ አይሁድ ግን በቅናት እነ ጳውሎስን ምን ሲያደርጓቸው እናያለን? ሲቃወሟቸው እናያለን። እንግዲህ መንፈስ ቅዱስ በሰው ልጆች ውስጥ የእግዚአብሔርን ሐሳብ መስራት ሲጀምር፣ የእግዚአብሔር ስራ ውስጥ በቃ ገብተን በኃይል ማገልገል ስንጀምር፣ መንፈስ ቅዱስ በእኛ መስራት ሲጀምር የዛን ያህል ተቃውሞም ሊገጥመን እንደሚችል ዛሬ ላሳስባቸው እወዳለሁ። ብዙ ነገሮችን ያለፍኳቸው ነገር አለ። በህይወት ያለፍኳቸው፣ በዚህ ባገለገልኩበት ዘመን ያለፍኩበት ብዙ ነገር አለ እና ተቃውሞ ሊገጥሟቸው ይችላል። እንደዛ ተሰብስበው የጠሯቸውን እነዚህ ሁለት ባሪያዎች እነዚህ ሰዎች ምን አደረጉ? አይሁድ በቅናት ተቃወሟቸው ይላል። ስለዚህ ሰዎቹ ደግሞ ወዴት ሄዱ? ወደ ኒቆኒዮን ሲሄዱ እንመለከታለን። ወደ ኒቆኒዮን ሲመራቸው እናያለን። ወደ ኒቆኒዮን ሲሄዱ እዛው ምዕራፍ 13 ቁጥር 52 አይሰማም? 13 ቁጥር 52 ላይ ሁላችሁም ልታነቡት የምትችሉት የእግዚአብሔር ቃል አለ። ደቀ መዛሙርት ይላል በደስታና በመንፈስ ቅዱስ ተሞሉ ይላል። የት? በተላኩበት ቡላ ላይ ሴሌውቅያ በተደረገው ነገር፣ ሴሌውቅያ ባገለገሉት አገልግሎት ቻሌንጅ ሲገጥማቸው እነ ጳውሎስና እንደ ባርናባስ ወደ ማዘን አልሄዱም። ለምን እንደሆነ ብለው አልተከዙም። ጭራሹን ወደ ኒቆኒዮን በመሄድ ምን ሲያደርጉ እናያለን? በደስታና በመንፈስ ቅዱስ ኃይል እንደገና ሲሞሉ እናያለን። ለዚህ ትላንት ስላችሁ አንድ ነገር ብያቸው ነበረ። መንፈስ ቅዱስ የአንድ ጊዜ ሙላት ሳይሆን ኮንቲኒስሊ በየጊዜው በእግዚአብሔር ፊት ስንሆን የምንቀበለው የምንሞላው ነገር እንደሆነ ለመናገር ሞክሬ ነበር እና እነዚህም ሰዎች በዛ አገልግሎታቸው ደስተኞች ሆነው በዛ አገልግሎታቸው በቃ በጣም ደስ ብሏቸው በመንፈስ ቅዱስም ኃይል ተሞልተው ወደ ሄዱና ወደ ኒቆኒዮን ሄደው ሲያገለግሉ እንመለከታለን። ሌላው በአገልግሎት ውስጥ መንፈስ ቅዱስ ሁሉን ነገር ምን አይለንም፣ በፈለግንበት ቦታ አይነዳንም። እኛ በፈለግንበት እንሂድ እንኳን ብንል መንፈስ ቅዱስ የማይፈቅድበት ጊዜ አለ። እንዳውም መንፈስ ቅዱስ ምን ይላቸዋል? እነዚህ ሰዎች ወደ ሴሎቅያ ከሄዱ በኋላ የእግዚአብሔር ቃል ሲናገር ለነ ጳውሎስ በተለይ ሐዋርያት ሥራ ምዕራፍ 16 ቁጥር 6-7 ስናይ እንደውም ሲከለክላቸው እናያለን። በቃ እንዳያገለግሉ በዛ ስፍራ ላይ እንዳይናገሩ ዝም እንዲሉ ምዕራፍ 16 ላይ ደግሞ ሲከለክላቸው እናያለን። ለምንድን ነው የከለከላቸው? መንፈስ ቅዱስ ይመራል፣ ይለያል፣ ይልካል፣ እንድናገለግል ያደርጋል። ደግሞ አስፈላጊ ከሆነ እኛ ያላየነውን እሱ ስለሚያይ ምን ያደርገናል? እንዳትናገሩ ይላቸዋል። በቃ ዝም ሲያሰኛቸው እናያለን። የኢየሱስ መንፈስ አልፈቀደላቸውም ይላል። ወጥተው እንዲሰብኩ እንዲናገሩ አልፈቀደላቸውም። ይህ ማለት እንግዲህ በተለያየ መንገድ ምሪት ሰጥቷቸው ይሆናል ማለት ነው። ወይ በህልም ተናግሯቸዋል፣ አሊያም በራእይ ተናግሯቸዋል፣ አሊያም ደግሞ
በትንቢት መንፈስ ተናግሯቸው ይላል። መንፈስ ቅዱስ አንዳንድ ጊዜ እዚህ ጋር እንደለየ እንደላከ ሲያገለግሉ አብሯቸው ሆኖ ከነሱ ውስጥ ሆኖ እንዳገለገለ አንዳንድ ቦታ ላይ ደግሞ ሊያቆመን ይችላል። ይሄ በጣም ወሳኝ ነገር ነው። መንፈስ ቅዱስን ማድመጥ ከቻለን ይሄ ትልቅ ነገር ነው። ሊያስቆም ይችላል። ኖ ቆይ ሊል ይችላል። እና ሐዋርያት ሥራ ምዕራፍ 16 ከ6 እስከ 7 ይሄንን ነገር እናገኛለን ማለት ነው። ሌላው የመንፈስ ቅዱስ ስጦታ ስንቀበል ቀደም ሲል እንዳልነው የተለያዩ የእግዚአብሔርን ሐሳብ የሆኑ የእግዚአብሔር ጸጋን ልንቀበል እንችላለን። በመንፈስ ቅዱስ ኃይል ልንሞላ እንችላለን። በልሳን በተለያየ ልሳን ልንናገር እንችላለን። የትንቢት መንፈስም ሊመጣ ይችላል። አንዳንድ ጊዜ በዚህ ዘመን ልክ የእግዚአብሔር መንፈስ በሰዎች ላይ ከወረደ በኋላ ትንቢት ሊናገሩ ይችላሉ። አንዳንድ ቦታ ላይ በቀጥታ ሪጀክት ነው የሚያደርጓቸው፣ ኖ ነው የሚሏቸው። አንዳንድ ቦታ ደግሞ አፕሪሼት አድርገው ሲያበረታታቸው ወደ እግዚአብሔር ቃል እንዲመጡ፣ እንዲጸልዩ፣ እንዲተጉ፣ በጉዳዩ እግዚአብሔር እንዲጠይቁ፣ ጊዜ ይዘው በእግዚአብሔር ቤት እንዲሄዱ የሚመክሩ ቤተክርስቲያናቶች እንዳሉ ሁሉ አንዳንድ ቦታ ደግሞ የማይቀበሉም እንዳሉ ዛሬ በግልጽነት ልናይ እንችላለን። ክብር ለእግዚአብሔር ይሆን። ለዚህ ደግሞ ሐዋርያት ሥራ ምዕራፍ 19 ቁጥር ከ2 እስከ 6 ልናገኝ እንችላለን። ከ2 እስከ 6 እዛ ስፍራ ላይ ይሄ ተጽፎልን በደንብ እናገኛለን። እንግዲህ መንፈስ ቅዱስ ራሱ ሁሉን ደግሞ ምን የሚያደርግ ነው? የሚያስተምር ነው። ከላይ ስመጣ በደንብ እንድትከታተሉ ይፈልጋለሁ። የመጀመሪያ ላይ የሚላቸው ነገር አለ። ምንድነው? መንፈስ ቅዱስን በተሞላችሁ ጊዜ አላቸው። መንፈስ ቅዱስን በተሞላችሁ ጊዜ አላቸው። የሚገርም ነገር ነው ሲነግራቸው የነበረው። መንፈስ ቅዱስን በተሞላችሁ ጊዜ በተለያየ ቦታ ላይ ልትለዩ ልትላኩ እንደምትችሉ ሲናገር እናያለን። በሄዳችሁበት ቦታ ላይ ከአገልግሎታችሁ ጋር አብሮ ልታገለግሉ ትችላላችሁ። ቀጥሎ እንደገና ደግሞ ባገለገላችሁት አኳያ ደግሞ ሊቃወማችሁ የሚችሉ ሰዎች እንዳሉ ታስቡ ይገባል። ያን ጊዜ በደስታ እንድትወጡ እንድትገቡ ሲናገር እናያለን። አንዳንድ ቦታ ደግሞ መንፈስ ቅዱስ ሲከለክላቸው እንመለከታለን። እንደገና በመቀጠል ደግሞ መንፈስ ቅዱስ ደግሞ ምን ሲያደርግ እናያለን። ይህንን ኃይል ስንሞላ በተለያየ ጸጋ እንደሚሞላን የእግዚአብሔር መንፈስ ሲናገረን እናያለን። በዚህ ደግሞ በመቀጠል ደግሞ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል ይለናል። ሁሉን ያስተምራችኋል። መንፈስ ቅዱስ አስተማሪ ነው። መንፈስ ቅዱስ መሪ ነው። ክብር ለእግዚአብሔር ይሆን። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ እኔ የነገርኳችሁን ያሳስባችኋል አላቸው። በቃ ያሳስባችኋል። ጌታ የነገረን ምንድን ነው ብለን ማሰብ ያለብን እኛ ነን። አስተማሪያችን መንፈስ ቅዱስ ከእኛ ጋር አለ። ጌታ የነገረን ነገር ግን ምን አለ? ዛሬ በሕይወቴ ምን አለ ብለን ልንጠይቅ ይገባል። በቃሉ፣ በመንፈሱ፣ በራእይ፣ በትንቢት ይሄ ለቤተ ክርስቲያንም ለእኛም እግዚአብሔር የተናገረውን ነገር መንፈስ ቅዱስ ምን ያደርገናል? ያሳስበናል። መንፈስ ቅዱስ እንደገና ያስተምረናል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ዝም ብሎ አይደለም፣ ቃሉንም ራሱ ይገልጥልናል። ይገርማቸዋል። ይፈታልናል፣ ይተረጉምልናል፣ ይነግረናል። አብረወተ እግዚአብሔር መንፈስ ቅዱስ እሱ ሁሉን ሪቪልድ ያደርጋል፣ መግለጥ ይችላል፣ ማብራራት ይችላል። መንፈስ ቅዱስን ስንሞላ ወገኖቼ በሕይወታችን ብዙ ነገር ነው የምንጠቀመው። እግዚአብሔር ስም የተባረከ ይሁን። ለዚህ ነው የነገርኳችሁን እሱ ያሳስባችኋል የሚለው። እንግዲህ ዛሬ አብዛኛውን ወደ ጸሎት እንድንሄድ እፈልጋለሁ። እግዚአብሔር መንፈስ ቅዱስ ያስተማረን፣ እግዚአብሔር መንፈስ ቅዱስ በእነዚህ በያዝናቸው የመንፈስ ቅዱስ ሳምንታት ውስጥ የመንፈስ ቅዱስ ጊዜ ውስጥ ምን ይሆን እያለን ያለው? ምን ይሆን እየተናገረን ያለው? የመንፈስ ቅዱስን ስጦታ ስንቀበል የሚሆኑ ነገሮች በሕይወታችን አሉ። አንዳንዶቻችን በኃይል ተሞልተን ልንሰብክ እንችላለን። አንዳንዶቻችን ትንቢት ልንናገር እንችላለን። አንዳንዶቻችን እግዚአብሔር መንፈስ ቅዱስ ተናግረን ወጥተን ሄደን አንድ ቦታ ላይ ቸርች ራሱ ፕላንት ልናደርግ እንችላለን። አንዳንዶቻችን ወደ ግለሰቦች ቤት ተልከን ሄደን የግለሰቦች ቋጠሮ ተፈቶ ያ ግለሰብ እግዚአብሔርን ሲያመሰግን ወደ ክርስቶስ ሲመለስ ልናይ እንችላለን። መንፈስ ቅዱስ እኛ ራሳችንን ከሰጠነው እሱን ካደመጥነው በሚልከን ስፍራ ሁሉ ኤፌክቲቭ እንሆናለን ወይም ውጤታማዎች እንሆናለን። ከማን የተነሳ? ከእግዚአብሔር መንፈስ ቅዱስ የተነሳ። በቅርቡ አንድ ነገር ገጠመኝ። ወደ አንድ ቦታ ላይ ሲሄድ
በአንድ ሱፐር ማርኬት ውስጥ አነስተኛ ሱፐር ማርኬት ውስጥ ነው አንድ ፋሚሊን ያገኘሁት እና እዛ ፋሚሊ ውስጥ የሚያውቁ ሰዎች ስለነበሩ ሰላም ምናምን አሉኝና የሆነ ነገር ነገረችኝ። እዛ አንደኛው የሆነ ነገር ነገረችኝ። እያወሩ እያሉ እሺ ብዬ በቃ የነገረችኝ ነገር ሰምቼ ተመልሼ ሄድኩኝ። በዛ ሰዓት መጸለይም አልችልም፣ በዛ ሰዓት እዛ መቆየትም አልችልም። አልፌ ሄድኩኝ የሚሄድበት ቦታ ላይ እና በጣም ከሚገርመው ነገር ማታ ግን መጥቼ የመጸለይ ነገር ነበረኝ። ዝም ብዬ ለጌታ አሳልፌ ሰጠው። በጣም ከሚገርመው ሌሊት ግን ተነስቼ ስጸልይ የመጀመሪያ የጸሎት ርዕስ ነው የሆኑት። የመጀመሪያ ክብር ለእግዚአብሔር ይሁን እና ከዛ በቀጥታ መጸለይ በሚገባኝ ጉዳይ ላይ ከጸለይ በኋላ መንፈስ ቅዱስ ይሄ ብሎ ነው የጠቆመኝ። ይሄን አሁን ይሄ ነው አልላችሁም። ከዛ በኋላ እሺ አልኩ፣ ሄድኩኝ እና ጸለይኩኝ እኮ በምን ስትለኝ በዚህ አልኳት። ያው በድፍረት ነው የምናገረው፣ ከተባልኩ ተባልኩ ነው። ከዛ እየየነ ያለችው ሸክሙ ከብዶናል፣ እንዲህ ሆነናል፣ እንዲህ ብዙ ነገር ሄደ እና እዛው ቆሜ እግዚአብሔር መንፈስ ቅዱስን ባረኩት። እሱ ተናገረ ማለት የዛ ፋሚሊ ሸክም ተንከባለለ ማለት ነው። ሃሌሉያ ክብር ለእግዚአብሔር ይሁን። ዛሬም በእናንተ ህይወት እግዚአብሔር የሚሰራው ስራ አለ። ሌላው መንፈስ ቅዱስ በህይወቴ ከገጠመኝ በጣም ከባድ ኤሪያ ውስጥ ነበር። አንድ ወቅት ላይ የማገለግለው ምስራቅ ሐረርጌ ውስጥ እዚህ ደደር የሚባል ቦታ ላይ ትንሽ ገባ ተብሎ 33 ኪሎ ሜትር በእግር የሚካሄድበት ቦታ ይሄዳል። እዛ አገልግዬ ስመለስ ከጥቂት ዓመታቶች በፊት አገልግዬ ስመለስ መንገድ ላይ ይጠበቃለሁ። የምጠበቀው በቃ ላለመመለስ ነው የሄድኩት። ትልቅ የእግዚአብሔር ስራ ተሰርቷል። ብዙዎች ጌታን አግኝተዋል። ሌሎች ግን ቀድሞ ወጥተዋል። ተቃዋሚ ደግሞ ቀድሞ ወጥቶ ይጠብቃል። ከ18 በላይ ሆነው ቀድሞ ይጠብቁኛል። እነሱ ጋር ከመድረሴ በፊት ድምፅ ሰማሁ። የሚገርም ነው። ድምፅ የሰማሁት ምንድን ነው? ቁልቁል ወደ ገደል ውስጥ እንድገባ ነው። ወደ ገደል ውስጥ ገባ። ታች ሲሆን የጫት መሬት አለ። ያው ታውቃላችሁ ምስራቅ ሐረርጌ ላይ በጣም ጫት ያሳድጋሉ እና ከዛ እዛ ውስጥ ስትገቡ ጭራሹን ይሄ እንዲህ ሊቆርጥብን መጣ ብለው ሊያጠፉኝ ይችላሉ። ግን ግባን ገባው። በዛ ገብቼ ስርስሩን ሳል ለካስ አንድ ተራራ መኪናው እንዲዞረው የሚያልፍበት ቦታ የመኪናም አላገኘውም። በእግሬ ነው እየተመለስኩ ያለሁት። ተራራው ጋር እየተጠበቅኩኝ ነው። በጣም ከዛ በኋላ ነው የሰማሁት። ልክ ተራራውን ሳልኩ እንደገና ውስጤ ውጣ የሚለኝ ነገር መጣ። ወጣው። ወጥቼ ተራራውን ካለፍኩ በኋላ የጭነት መኪና አግኝቼ እዛ ጭነት መኪና ላይ ተሳፍሬ የምትቀጥለው ከተማ ላይ ሄጄ ገባው። ከኋላዬ ከዛ ኢንፎርሜሽኑ መጣ። አልፈ መታሃል? አዎ። እንዲህ እኮ ይጠብቁ ነበረ። የሚደንቅ ነገር ነው። በቃ እንዴት መንፈስ ቅዱስ ከዛ አስቸጋሪ ነገር እንዳመለጠኝ። በምን ምክንያት? ድምፁን በመስማት ምክንያት። ወገኖቼ መንፈስ ቅዱስን የምትሰሙ ከሆነ ከብዙ ነገር እርሱ በመስማት የምትወጡና የምትገቡ ከሆነ ፕሮቴክት ያደርጋችኋል። እናንተን ይጠብቃል። ፋሚሊያችሁን ይጠብቃል። የእጆቻችሁን ስራ ይጠብቃል። አብሯችሁ ሆኖ እሱ ስለ እናንተ ይዋጋል። የጌታ ስም የተባረከ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። እንግዲህ ማሰብ ያለብን ነገር ምንድን ነው? መንፈስ ቅዱስ ላለው ነገር እኛ በቃ መታዘዝ አለብን። እነዚህ ሰዎች ምንድን ነው ያላቸው? የአንጾኪያ ሰዎች በቃ ለዩልኝ። ከለያቸውስ በኋላ እንደገና ደግሞ ሲሸኛቸው እናያለን፣ ሲልካቸው እናያለን። መንፈስ ቅዱስ እሱ እግዚአብሔር የነገረንን በማስታወስ ሲያስተምረን እንመለከታለን። መንፈስ ቅዱስ በኃይል ደግሞ ስንሞላ በተለያዩ ጸጋዎች ልናገለግል እንችላለን። በጣም ዛሬ ውስጤ ከብዶ ያለው ነገር ወገኖቼ፣ በዚህ መስመር ላይ ላላችሁ የእግዚአብሔር ኃይል በእናንተ ላይ እንዲመጣ፣ የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ሁላችሁም ስፒከራችሁን ሁላችሁም ከፍታችሁ እንድትጸልዩ በቃ ይህንን ላሳስባችሁ ፈልገው። መንፈስ ቅዱስ በእናንተ ላይ በኃይል እንዲወርድ፣ ሰማይ ተከፍቶ ባላችሁበት ስፍራ ላይ የእግዚአብሔር ኃይል በእናንተ ላይ እንዲወርድ፣ ድምፅ መስማት እንድትችሉ፣ ጆሮአችሁ ለመስማት እንዲከፈት፣ ኦ ሃሌሉያ፣ የውስጥ ዓይናችሁ እንዲበራ፣ የእግዚአብሔር ሐሳብ ወደ እናንተ እንዲመጣ በሙላት መጸለይ እፈልጋለሁ። ክብር ለእግዚአብሔር ይሆን። ሃሌሉያ።
እና ሁላችንም እንድንጸልይ ይፈልጋለሁ። ሁላችንም ገብተን ድምፆቻችንን አሰምተን እግዚአብሔር በሰጠን ልሳን ሁሉ እንድንጸልይ እፈልጋለሁ። በእግዚአብሔር ፊት ዛሬ በዚህ ሌሊት እንጮሃለን። እኔ ውስጥ እየጮኸ ነው። በፍጹም የእግዚአብሔርን ቃል እንኳን መስበክ አልቻልኩም። ውስጥ ያለው በዚህ ነገር ነው። በቃ ሃሌሉያ ሮፓሳ ካላባዲና ማሳ መንፈስ ለእናንተ እየጸለይኩኝ አንዳንዶች ላይ ቀንበር ሲሰበር አያለውኝ። አሜን አሜን ተናገር፣ እኔ ስራ ላይ ነኝ አለኝ። በአንቺ ውስጥ እግዚአብሔር እየሰራ በአንተ ውስጥ እግዚአብሔር እየሰራ እንዳለ እናንተ ጋር ጌታ እንዳለ በጣም ምስክር እንዲሆን እነግራችኋለሁ። ውሏችሁ ራሱ የተለየ ሆኗል። በዚህ ጊዜ ነገራችሁ እየተቀየረ ነው ያለው። ነገራችሁ እየተቀየረ፣ አስተሳሰባችሁ እየተቀየረ ነው። አመለካከታችሁ እየተቀየረ ነው። የእግዚአብሔር መንፈስ ወደ እናንተ እየፈሰሰ ነው ያለው። ዲናማ ሳፕራዲያ ሬስታ ጋላባዶን ማሳ ለማስ ዶራ ለባዶና ማስ ለባዶና ማሳ ሪባ